ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል ለእናንተ ውድ አድማጮቻችን እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ዛሬም ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ብለናል። ውድ ቤተሰቦቻችን በዚህም ጥንቅራችን ለእናንተ ውድ አድማጮቻችን መረጃዎችን ስናደርስ ዛሬ የምትደግፏቸው ክለቦች ጨዋታ የሚያደርጉ ከሆነ በሐሳብ መስጫ ሳጥናችን ላይ ቅድመ ግምታችሁን አስቀምጡልን። በመረጃ ሰዓታችን አስቀድመን የተወሰኑ ሀገራዊ ጉዳዮችን እናነሳለን። ትላንት በርከት ያሉ ተጠባቂ ጨዋታዎች ነበሩ፣ በአውሮፓ ዙሪያ እናነሳቸዋለን። ዛሬ የምንጠብቃቸው ጨዋታዎች አሉ። በተለይም በላሊጋ በጣም ትልልቅ ጨዋታዎች ይደረጋሉ። ማድሪድን እናነሳለን። በባርሴሎና በኩል የቡድን ዜና ይዘናል። የጀርመን፣ የፈረንሳይ፣ የጣሊያን ጨዋታዎችን ጨምሮ በመረጃ ሰዓታችን ሰፊ ጥንቅሮችን ይዘናል። እንደዚሁ እንደሚጠበቅ ትልቅ እውነት አለ። ከዚህ ጋር በተያያዘም ለእናንተ ውድ አድማጮቻችን ተጨማሪ መረጃን ይዘንበታል። በፕሪሚየር ሊግ የመረጃ ሰዓታችን አስቀድመን ዝውውር እናነሳለን። ከዛ ከአንድ አሰልጣኝ ጋር በተያያዘ ልዩ ጥንቅር ይዘናል። በታላላቆቹ የፕሪሚየር ሊግ ክለቦች ውስጥ አሁን መካተት የቻለውን ቪላን እናነሳለን። በቢግ ሲክስ የቶትናም ሆትስፐርስ አሰልጣኝ ቶማስ ፍራንክ ሀሳባቸውን አጋርተዋል። በተለይም ከቡድን ዜና ጋር በተያያዘ ያነሷቸው ነጥቦች አሉ። የጋርዲዮላ ቡድን የፕሪሚየር ሊግ መሪነትን ለሰዓታትም ቢሆን መቆናጠጥ የሚችልበት እድል በእጁ እንዳለ ይታወቃል። ፔፕ ጋርዲዮላ የሚሉት ነገር አለ። ከዚህ ጋር በተያያዘ የቡድኑን ሁለት ወሳኝ ተጫዋቾች እናነሳለን። አንዱ ግን በዛሬ ጨዋታ ላይ አይሳተፍም። ተጨማሪ ቡድን ዜና ይዘናል። በሰማዮቹ ቼልሲዎች በኩል ከዙር ጋር አያይዘን በተለይም ክለቡን ይለቃሉ በሚሉ ተጫዋች ዙሪያ ተጨማሪ መረጃዎችን ይዘናል። ከዛ ውጭ በአንድ ተጫዋች ላይ አሰልጣኝ ማሬስካ እያደረጉ ባለው ነገር ደስተኛ አይደለውም ብሏል። የቀድሞ የቶትንሃም ሰው ምክንያት አለው። ከቼልሲ ዝውውር ጋር በተያያዘ ግን አንዳንድ ድርድሮች አሉ። የቡድኑን ቁልፍ ተጫዋች የተመለከተና ዕለታዊ ቡድን ዜና ይዘናል። ቼልሲያን አብራችሁን ቆዩ። በሊቨርፑል የመረጃ ሰዓታችን ቡድን ውስጥ እንግዲህ ቡድኑን ለማረጋጋት ተብሎም የተደረገ ነገር እንዳለ ተረጋግጧል። ማናደረገው ምንድን የተደረገው? በሊቨርፑል በኩል ተጨማሪ መረጃ ይዘናል። በቡድን ዜና ሳላ፣ ቨርጅል ቫንዳይክ፣ ሴቦዝ ላይ እናነሳለን። ዛሬ የዓለም አይኖች ሁሉ በትኩረት ይመለከቱታል ተብሎ የሚጠበቀው የቶትናምና የሊቨርፑልን ጨዋታ ደግሞ እንደዚሁ በስፋት መረጃ ይዘንበታል። የሁለቱም ክለብ ደጋፊዎች አብራችሁን ቆዩ። የቡድን ዜናችን ሲቀጥል አርሰናል ቤት ይወስደናል። ማዱኬን እናነሳለን። ከዛ ውጭ ማይክል አርቴታ ለአንድ ችግር ምክንያት ያሉትን ነገር ይዘረዝራሉ። በቡድን ዜና ሚኬል ሜሪኖ፣ ጋብርኤል ማጋሌሽ እናነሳለን። ከዛ ውጭ በጣም የሚፈትናቸውን ቡድን ኤቨርተንን ይገጥማሉ። ከጨዋታው ጋር አያይዘን ሰፊ መረጃ ይዘናል። በአርሰናልና በኤቨርተን ጨዋታም ዙሪያ መልካታችሁን አጋሩን። እስከ ፕሮግራማችን ፍጻሜ አብራችሁን ከቆያችሁ የአርሰናልም ደጋፊዎች ተጨማሪ መረጃዎችን ይዘናል። በዩናይትድ በኩል የሚጠበቁ ሁነቶች አሉ። በተለይም ክለቡን የሚለቁ ወደ ክለቡ የሚመጡ ተጫዋቾች። ከዚህ ጋር በተያያዘ አንዳንድ ትልልቅ መረጃዎችን ከዩናይትድ ዝውውር ጋር አግኝተናል። ከዛ ውጪ በማንቸስተር ዩናይትድ በኩል ተጨማሪ የቡድን ዜና ስናነሳ አሰልጣኙ የሚሉት ነገር አለ። ከተጋጣሚያቸው አስቶን ቪላ እስከ አካዳሚ ተጫዋቾቻቸው በስተመጨረሻም ሰር አሌክሳንደር ቻክማን ፈርጉሰን ዩናይትድ 10 ዓመት ይጠብቃል ላሉት ጉዳይ ሩበን አሞሪም ምላሽ ሰጥተዋል። ከታማኝ የዜና ምንጭ ያረጋገጥነውን ይዘንላችሁ መተናል። ዛሬም ለመሆኑ ለ10 ዓመቱ ጥበቃ ሩበን አሞሪም ምን ምላሽ ሰጡ? በማንቸስተር ዩናይትድ በኩል የሚጠበቁ ትልልቅ እውነቶች አሉ። የቡድን ዜናችንም እንደተጠበቀ ነው። ላይክ፣ ሰብስክራይብ እና ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ ቆዩ። ሀሳብ አስተያየታችሁን እንዲሁም በጨዋታ ዙሪያ ቅድመ ግምታችሁን እያጋራችሁን ከቃል ስፖርት ዩቲዩብ ቻናል የሳቱ ጥንቅሮቻችን ጋር መልካም ቆይታ ተመኘን። ግን ሁላችሁም ላይክ እንድታረጉን በትህትና ጠይቀን ስፖርታዊ ጥንቅሮቻችንን ከሀገር ቤት እንጀምር። የኢትዮጵያ ፕሪሚየር ሊግ አንድ መርሃ ግብር ለዛሬ በይደር አስቀምጠነው ነበር። የመቀለ ሰባ እንደርታና የሀዲያ ሆሳዕናን ጨዋታ። ይህ ጨዋታም በቃል ስፖርት ዩቲዩብ ቻናል ዲሴምበር 19 አርብ ምሽት ጨዋታው እየተካሄደ ነው ብዬ የእረፍት ሰዓት ውጤት ነግሬያችሁ ነበረ።
ጨዋታው የሙሉ ሰዓት ውጤት ሀዲያ ሆሳዕና መቀለ ሰባ እንደርታ 2-1 አሸንፈዋል። ለሀዲያ ሆሳዕና ተመስገን ብርሃኑ 65ኛውና 75ኛው ደቂቃ ማሸነፊያ ግቦችን አስቆጥሯል። መቀለ ሰባ እንደርታ በተመስገን ተስፋዬ 36ኛ ደቂቃ ግብ ቢመራም ውጤት ማስጠበቅ ሳልችል ቀርቷል። መቀለ ሰባ እንደርታ በውድድር ዓመቱም ምንም ጨዋታ ማሸነፍ አልቻለም። በአምስቱ ሲሸነፍ በአምስቱ አቻ ወጥቷል። ሀዲያ ሆሳዕና 10 ነጥብ አለው። መቀለ ሰባ እንደርታ 5 ነጥብ አላቸው። ቀጣይ ሮብ አርባ ምንጭ ከተማ ከመቀለ ሰባ እንደርታ እንደዚሁ ሀዲያ ሆሳዕና ከወላይታ ዲቻ ጨዋታቸውን የሚያደርጉ ይሆናል። እንደ አጠቃላይ ትላንትናም ምድረገነት ሽረ ከባህር ዳር ከተማ 0-0 በአዲስ አበባ ስቴዲየም የነበረው ጨዋታ ነው። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ጨዋታ ኢትዮጵያ ንግድ ባንክ አርባ ምንጭ ከተማን ደግሞ 3-1 ያሸነፈበትም ጨዋታ በቃል ስፖርት ዩቲዩብ ቻናል አርብ ዲሴምበር 19 በነበረን መረጃችን ነግረናችሁ ነበር። በዛሬው ዕለት የኢትዮጵያ ፕሪሚየር ሊግ ቀጣይ መርሃ ግብሮች ቀጥሎ የሚካሄዱ ይሆናሉ። ውድ ቤተሰቦቻችን ዛሬ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ 2 ጨዋታዎች እናያለን። ወላይታ ዲቻ ከሸገር ከተማ፣ ሐዋሳ ከተማ ከኢትዮጵያ መድን ይጫወታሉ። በአዲስ አበባ ስቴዲየም በተመሳይ 2 መርሃ ግብሮችን እንመለከታለን። በኢትዮጵያ ፕሪሚየር ሊግ 10ኛ ሳምንት ወልዋሎ አዲግራት ዩኒቨርሲቲ ከኢትዮጵያ ቡናና እንደዚሁም ፋሲል ከነማ ከነገሌ አርሲ እነኚህ በአዲስ አበባ ስቴዲየም ቀጥሎ የሚካሄዱ ኢትዮጵያ ፕሪሚየር ሊግ 10ኛ ሳምንት መርሃ ግብሮች ናቸው። ውጤቶቹን በቀጣይ የስፖርት የመረጃ ሰዓታችን ሽፋን የምንሰጥ ይሆናል። ወደ አውሮፓ መረጃችን እንሻገር። ትላንት በትልቁ ሲጠበቅ የነበረ ጨዋታ ነበረ። በጣሊያን ሱፐር ካፕ ውድድር ቦሎኛ ኢንተር ሚላን ጋር ያደረጉትን የግማሽ ፍጻሜ ጨዋታ በመለያ ምት ተረተው ወደ ፍጻሜ ማለፋቸውን አረጋግጠዋል። ጨዋታው በመደበኛ ደቂቃ ቱራም በጣም አስደናቂ ግብ ለኢንተር አስቆጥሮ ሁለተኛው ደቂቃ ላይ መሩ። በኋላም ላይ ቦሎኛዎች በ35ኛው ደቂቃ ላይ ኦርስሊን በፍጹም ቅጣት ምታቻ ያደረጋቸው። ጨዋታው እንግዲህ በዚሁ 1-1 መጠናቀቁን ተከትሎም ሁለቱ ክለቦች ወደ መለያ ምት ለማምራት እንግዲህ ተገደዋል። በመለያ ምቱ ላይ ታዲያ በኢንተር ሚላን በኩል ከተሰጣቸው 5ቱ 3ቱን አምክነዋል። 2 ብቻ ነው ያስቆጠሩት። በቦሎኛ በኩል ከተሰጣቸው 5 መለያ ምት 3ቱን አስቆጥሯል። ስለዚህ 3-2 በሆነ ውጤት ድል አድርገዋል። የወቅቱ የኮፓ ኢታሊያ አሸናፊ ቦሎኛ በፍጻሜው የወቅቱ የሴሪ አሸናፊን የፊታችን ሰኞ የሚገጥም ይሆናል። ስለዚህ የወቅቱ የኮፓ ኢታሊያ አሸናፊ ዳግም ለማሸነፍ የወቅቱ የሴሪ አሸናፊ ወደ አሸናፊነት ለመምጣት የሚያደርጉት ትልቅ ፍልሚያ የፊታችን ሰኞ ይጠበቃል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ናፖሊና በኤስ ሚላን መካከል በነበረ ጨዋታ እንደሚታወቀው የናፖሊ ድል አድራጊነት ይታወቃል ወደ ፍጻሜ ሲያልፉ። ናፖሊ አሌግሪ ላይ ግን ቅሬታ አቅርበዋል ተብሏል። ናፖሊዎች በተለይም የኤስ ሚላኑ አሰልጣኝ አሌግሪ ቅሬታ ያቀረቡበት ምክንያት በኮፓ ኢታሊያ የግማሽ ፍጻሜ ጨዋታ ላይ እንግዲህ የናፖሊን ረዳት አሰልጣኞች ወይም የኮንቴን ረዳት አሰልጣኞች አጸያፊ ንግግር ተናግረዋል በሚል ነው። ጉዳዩን እንግዲህ ናፖሊዎች ቅሬታ እንዳቀረቡበት ጭምር ነው እየተሰማ የሚገኘው። ዛሬ የጣሊያን ሴሪ ይቀጥላል። ላዚዮ ከክሮሜንሴ እንደዚሁም ዩቬንቱስ ከሮማ ዛሬ በጣሊያን ሴሪ እንደዚሁ ቀጥለው የሚደረጉ መርሃ ግብሮች ናቸው። የስፔን ላሊጋም ተመልሷል ወደ ቤተሰቦቻችን። ስፔን ላሊጋ 17ኛ ሳምንት መርሃ ግብር አርብ ምሽት በቫሌንሺያ እና በሪዮ ቫልካኖ መካከል በነበረ ጨዋታ 1-1 በሆናቸው ውጤት ተጠናቆ ጀምሯል። በጨዋታው ላይ ለቫሌንሺያ ዱሮ 52ኛው ደቂቃ ላይ ለማሎርካ አስቀድሞ ሳሙ ኮስታ 23ኛው ደቂቃ ላይ ገባ አስቆጥሮ ጨዋታው 1-1 በሆነ አቻ ውጤት ተጠናቋል። 17ኛ ሳምንት ነው። ዛሬም በስፔን ላሊጋ 17ኛ ሳምንት መርሃ ግብሮች ቀጥለው እንደዚህ ይካሄዳሉ። ሪያል ኦቪድ ከሴልታ ቪጎ፣ ሌቫንቴ ከሪያል ሶሴዳድ፣ ኦሳሱና ከዲፖርቲቮ አላቬዝ፣ ሪያል ማድሪድ ከሴቪያ የሚያደርጓቸው ጨዋታዎች ይጠበቃሉ። የሪያል ማድሪድ እና የሴቪያ ጨዋታ ምሽት 5 ሰዓት ሲል የሚጀምር ጨዋታ ነው። ጨዋታው በተለይም ከባርሴሎና ጋር ያላቸውን ነጥብ ልዩነት በጊዜያዊነትም ቢሆን ዝቅ ማድረግ የሚችሉበት እንደሆነ ይታወቃል። ሪያል ማድሪድ ከሴቪያ የ2025 ዓመት ወይም ካላንደር የመጨረሻ ጨዋታ ነው ለሪያል ማድሪድ። በተለይም ለኬሊያን ምባፔ ስንት ጎል አስቆጥሮበት ያጠናቀቃል የሚለው ይጠበቃል። በሪያል ማድሪድ በኩል በዚህ ውድድር ዓመት ባደረጓቸው አጠቃላይ ወደ
24 የሚጠጉ መርሃ ግብሮች 17ቱ ድል ናቸው። 3 አቻ 4 ሽንፈት ገጥሞታል። በሴቪያ በኩል በዚህ ውድድር ዓመት ካደረጓቸው ወደ 19 አጠቃላይ ጨዋታ 8 ድል 2 አቻ 9 ሽንፈት ገጥሟቸዋል። በሪያል ማድሪድ በኩል የመጨረሻ 5 ጨዋታ ነጥለን ብናይ 3ቱ ድል ናቸው፣ በሁለት ጨዋታ ተሸንፈዋል። በሴቪያ በኩል በመጨረሻ 5 ጨዋታ 2 ድል 1 አቻ 2 ሽንፈት ገጥሟቸዋል። ሪያል ማድሪድ ሴቪያን 110 ጊዜ ረቷል። ሴቪያ 57 ጊዜ ማድሪድን ረቷል። 32 ጊዜ ባቸው ውጤት አጠናቋል። የመጨረሻ 4 ግንኙነታቸውን ነጥለን ብናይ የሪያል ማድሪድ የበላይነት አለ። 3ቱን ማድሪድ ረቷል። በሁለቱ መረቡን አላስደፈረም። ያውም 1 ጊዜያቸው ወጥቷል። ዛሬ ለዣቪ አሎንሶ የማሸነፍ ግዴታ የተሰጠው 3ኛው ጨዋታ እንደሆነ ይታወቃል። ሁለቱን በድል ተወጥቷል። ዛሬ ምሽት 5 ሰዓት ሲል በቤርናቢዮ የሚደረገውንስ ጨዋታ ቅድመ ግምታችሁን ላኩልን። የባርሴሎናው ተጫዋች ፔድሪ ልምምድ አልሰራም። ውድ ቤተሰቦቻችን ትላንትና በነበረው መደበኛ ልምምድ ላይ አልተገኘም። ዛሬ ስሚል ይጠበቃል። ነገር ግን ተጫዋቹ ከጫና ብዛት ነው ተብሏል። መጠነኛ የምቾት አለመሰማት እንጂ የተለየ ከባድ ጉዳት አላስተናገደም የሚል መረጃ እንደ ኤሮስፖርት አሁን ከጥቂት ደቂቃዎች በፊት ይዞ ወጥቷል። ከፔድሪ ጋር በተያያዘ ግን በቀጣይ ጨዋታ ላይ ይገኛል አይገኝም የሚለው ከሜዳቸው ውጭ ነው። ባርሴሎና ነገ ጨዋታ የሚያደርጉት ይገኛል አይገኝም በሚለው ጉዳይ ላይ የሃንሲ ፍሊክን ጋዜጣዊ መግለጫ እንጠባበቃለን። በባርሴሎና በኩል ግን ፔድሪን በተመለከተም የቀድሞ የሪያል ማድሪድ ሰው ማርሴሎ ባርሴሎና ውስጥ ካሉ አሁን ሁሉም ተጫዋቾች ውስጥ ለሪያል ማድሪድ የሚመጠነው ተጫዋች ፔድሪ ነው ብሏል። የማድሪድ ኮድ ያለው ሲል ነው የገለጸው። ለማድሪድ ለመጫወት ሁሉን ነገር ያሟላው ከባርሴሎና ተጫዋቾች ፔድሪ ነው። እድሉን ባገኝ ከባርሴሎና ላስኮበለውም የምፈልገው ተጫዋች ሲል ተደምጧል። ቦሩሲያ ዶርትመንድ ቦሩሲያ ሞንቹግላድባን 2-0 በሆነ ውጤት ድል አድርጓል። በጀርመን ቡንደስሊጋ የ15ኛ ሳምንት መርሃ ግብር ቦሩሲያ ዶርትመንድን ከቦሩሲያ ሞንቹግላድባ ያገናኘ ጨዋታ ነበረ። በነገራችን ላይ ቦሩሲያ ዶርትመንድ 116ኛ የመስረት ዓመታቸው ላይ ነው ይህንን በጣም ጣፋጭ ድል ያስመዘገቡት። ለቦሩሲያ ዶርትመንድ በ116ኛ ዓመት የምስረታ በዓላቸው ቀን ብራንት 10ኛው ደቂቃ ላይ፣ ቢየር 97ኛው ደቂቃ ላይ ሁለቱን የማሸነፊያ ግቦች ያስቆጥረዋል። ይሄ ለቦሩሲያ ዶርትመንድ እጥፍ ድርብ ድል ነው ማለት ይቻላል። በምስረታቸው ቀን በ116ኛ ዓመታቸው ላይ ነው ቦሩሲያ ሞንቾግላድባን የረቱት። ውጤቱን ተከትሎ የቦሩሲያ ዶርትመንድ ነጥብ 32 ደርሷል። ያ ማለት ከመሪው ባየር ሙኒክ ያላቸውን የነጥብ ልዩነት ወደ 6 ዝቅ አድርገውታል። በእርግጥ በባየር ሙኒክ በኩል አንድ ቀሪ ጨዋታ እጃቸው ላይ ያለ 15ኛ ሳምንት ሌፕዚግ በ29 ይከተላል። በግብ ክፍያ ሌፕዚግ በጣም የተሻለው ቡድን ነው። ምናልባትም ቀጣይ ጨዋታ ካሸነፈ ሊቨርፑሰን 26 አለው፣ ሃውፋኒየም 26 አለው በተመሳይ። ዛሬ ታዲያ ያጡትን ደረጃ የተወሰኑት ማስመለስ የሚችሉበት በተለይም ሌፕዚግ እንደዚሁም ሊቨርፑሰን ሊጠጉ የሚችሉበትን እድል ማስመዝገብ ይችላሉ። ዛሬ በጀርመን ቡንደስሊጋ ኮሎኝ ከዩኒየን በርሊን፣ ሃምቡርግ ከአይንትራክ ፍራንክፈርት፣ ኦግስቡርግ ከወርደር ብሬመን፣ ወልቭስበርግ ከፍራይቡርግ፣ ስቱትጋርት ከሆፈንሄም እና አረብ ላይፕዚግ ከባየርን ሌቨርኩሰን እንደዚሁ መርሃ ግብራቸውን የሚያከናውን ይሆናል። ፈረንሳይ ደርሰናል። ውድ ቤተሰቦቻችን በፈረንሳዩ ክለብ ማርሴይ አስደናቂ ውድድር ዘመን እያሳለፈ የሚገኘው የቀድሞ የማንቸስተር ዩናይትድ የፊት መስመር ተጫዋች ሜሰን ግሪንውድ ክለቡ ደስተኛ መሆኑን ተከትሎ ውሉን ሊያራዝም የሚችልበት እድል እንዳለ ተዘግቧል። በእንግሊዝ ፕሪሚየር ሊግ ከ4 ዓመታቶች በፊት አስደናቂ ብቃቱን በማሳየት የወደፊቶቹን ኮከብ ይሆናል፣ በከዋክብት ደረጃም ይገኛል ተብሎ ሲጠበቅ የነበረው ሜሰን ግሪንውድ አሁን አግብቷት በሰላም በሚኖረው ሚስቱ ምክንያት ህይወቱም ብጥብጥ ከማንቸስተር ዩናይትድም ውጥት እንዳለ ይታወቃል። እጅጉን በፈተና የተሞላው የወጣቱ የእግር ኳስ ህይወት ግን በማንቸስተር ዩናይትድ በተለይም በማንቸስተር ዩናይትድ የሴቶች እግር ኳስ ክለብ ለዩናይትድ አይጫወት ካሉ በኋላ እና ቅሬታ ካቀረቡ በኋላ ወደ ሄታፌ አምርቶ በውሰት በጣም አስደናቂ ጊዜን ካሳለፈ በኋላ ለማርሴይ በቋሚነት እንደተሸጠ ይታወቃል። ዩናይትድ 50% ድርሻ ያገኛል። በፍራንስ ሊጋ 21 ጎሎችን በማስቆጠርም እንግዲህ አጠቃላይ የእግር ኳስ ህይወቱ ከአምና ጀምሮ በጣም አስደናቂ ነው። ዘንድሮ ደግሞ ከ10 በላይ ግቦችን አስቆጥሮ የፍራንስ ሊጋ ከፍተኛ ግብ አስቆጣሪ ነው። አሁን ላይ ግሪንውድ በአሰልጣኝ ሮቤርቶ ዲ ዘርቢ ስር ወሳኝ ተጫዋች መሆን የቻለ ሲሆን ለባሎንዶር ሽልማትም አቅም አለው ማለታቸው ይታወቃል። ግሪንውድ በዘንድሮ ውድድር ዓመት በ15 የፍራንስ ሊጋ ጨዋታ
ከ10 ሲደመር በላይ ግቦችን ያስቆጠረ ከ3 በላይ ግቦችን አመሻሽቶ ያቀበለ ነው። በቅርቡ ኮንትራቱን እንዲፈረም ይፈለጋል ተብሏል። ከፈረንሳይ አልወጣንም ውድ ቤተሰቦቻችን። አሁን ፋብሪዚዮ ሮማኖ ባረጋገጠው መረጃ መሰረት የኤንድሪክና የኦሎምፒክ ሊዮን የውሰት ዝውውር ጉዳይ ላይ ከ2 ወር በፊት እንደተጠበቀ ነው። ከ2 ወር በፊት በውሰት እንዲያመራ የውሰቱን እንጂ የመግዛት አማራጭ እንዳይኖረው የሚለው አንቀጽ በቃል ደረጃ በሪያል ማድሪድና በኦሎምፒክ ሊዮን መካከል ያለው ስምነት አሁንም እንደተጠበቀ ነው። ስለዚህ የጥር የዝውውር መስኮትን ብቻ የሚጠብቅ ነው። አዲስ የተፈጠረ ነገር የለም። ከሰሞኑ ምናልባት ሄንድሪክ የጨዋታ ጊዜዎችን ስላገኘ በሪያል ማድሪድ ይቆያል ተብሎ አይጠበቅም። ስምነቱ እንደተጠበቀ ነው፣ አዲስ ነገር ካልተፈጠረ ብሏል። ስለዚህ ጥር የዝውውር መስኮት ብቻ እስኪከፈት ጠብቆ ብሏል። በግሎብ ሶከር የዓመቱ ምርጥ ተጫዋች የመጨረሻ እጩዎች ይፋ ተደርገዋል። ከ25 እጩዎች 5 ቀርተዋል። አሁንም ወደ ፍራንስ ሊግ ቱጃሩ ክለብ ተጫዋች የፓሪስ ሰን ዠርሜን ኦስማን ዴምቤሌ ፈረንሳይ ተጫዋች ያመራል ተብሎ ነው የሚጠበቀው። እዛው ፈረንሳይ ስላለን ነው። ዴምቤሌ ተመርጧል የመጨረሻ 5 ውስጥ ወደ ቤተሰቦቻችን። ከዛ ውጪ ልናነሳቸው የምንችለው ፈረንሳይ ኬሊያን ምባፔ ማለ፣ በዚህ ውስጥ ፖርቱጋላ ቪታኒያ፣ እዛው ፓሪስ ሰን ዠርሜን። ከስፔን ላሊጋ ሌሎች የተመረጡ አሉ ከኬሊያን ምባፔ በተጨማሪ ላሚን ያማልና ራፊኒያን እዚህ ውስጥ እናገኛቸዋለን። የመጨረሻ እጩዎች ናቸው። የሽልማት ስነስርዓቱ ከ9 ቀን በኋላ በዱባይ ይደረጋል። አሁንም ለሶስተኛ ጊዜ የባሊዮን ዶር እና የፊፋ የዓመቱ ምርጥ አሸናፊ ተጫዋች የሆነው ዴምቤሌ ለግሎብ ሶከርም የመጨረሻ እጩ ውስጥ ተካቷልና አሸናፊነት ቅድመ ግምት ተሰጥቶታል። ዛሬ በፍራንስ ሊጋ ጨዋታ የለም። ይልቁንስ በኩፕ ደ ፍራንስ በርከት ያሉ መርሃ ግብሮች ይደረጋሉ። በተለይም የፈረንሳይ ቱጃር ክለብ የሉዊስ ኤንሪኬው በዓመቱ የ6 ዋንጫ ባለቤት ምናልባትም ሪከርድ የሆነ 7ኛውን ዋንጫ በቼልሲ የተነጠቀው ፓሪስ ሰን ዠርሜን ዛሬ በኩፕ ደ ፍራንስ የ32 ጥሎ ማለፍ ፎንታኔን ይገጥማል። ፎንታኔን የተባለ ቡድን ለመጀመሪያ ጊዜ ነው የሚገጥመው ፓሪስ ሰን ዠርሜን። ያው ቅድመ ግምቶች ሁሉ ፓሪስ ሰን ዠርሜን ተሰጥተዋል። ያው ምንም እንኳን ከሜዳቸው ውጪ በጣም በማይመጠን ደረጃ እያሉት ነው በርካቶች ፓሪስ ሰን ዠርሜንን ሜዳ ላይ ጨዋታው ቢደረግም ቅድመ ግምት ተሰጥቷል። ስለዚህ ዛሬ በፍራንስ ሊጋ ሳይሆን በኩፕ ደ ፍራንስ ነው መርሃ ግብሮች የሚካሄዱት። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከታማኝ የዜና ምንጮቻችን ብቻ አረጋግጠን እኛ ካቀረብንላችሁ በኋላ በሌሎች ሚዲያዎች በስፋት እንደምትሰሟቸው እርግጠኛ የሆንባቸውን መረጃዎች ብቻ መርጠን ይዘን እንደምንመጣ ይታወቃል። ለዚህም መረጃዎቻችን የምንለቅበትን ሰዓት መመልከት ብቻ በቂ ነው። ቃል ስፖርት ዩቲዩብ ቻናል አሁን ደግሞ ከፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገራለን። ቃል ስፖርት ዩቲዩብ ቻናላችንን ላይክ፣ ሰብስክራይብ፣ ሼር እያረጋችሁ የጨዋታ ቅድመ ግምታችሁን እየላካችሁልን አብራችሁን ቆዩ። የአንቶኒዮ ሴሜንን ጉዳይ በተመለከተ ፋብሪዚዮ ሮማኖ የጥር የዝውውር መስኮት መልቀቁ እንደተጠበቀ ነው። 65 ሚሊዮን ፓውንድ ለማግኘት ሲባል እስከ ጃንዋሪ 10 የሚሰራውን ይህን የውል ማፍረሻውን ለመጠቀም በበርነማውዝ በኩል ፍላጎት እንዳለ ይታወቃል። በበርነማውዝ በኩል አሁን የተጫዋቹን ውሳኔ እየጠበቁ ነው ተብሏል። ማንቸስተር ዩናይትድ እና ማንቸስተር ሲቲ ሁለቱም እንግዲህ ባለፉት 3 ቀናት ከተጫዋቹ ቅርብ ሰዎች ጋር ንግግር ካደረጉ በኋላ መዳረሻው ኦልድ ትራፎርድ ወይንስ ኢታድ የሚለው በተጫዋቹ ከተመረጠና ሁለቱ ክለቦች 65 ሚሊዮን ፓውንድ ለመክፈል ፈቃደኛ ከሆኑ ወይ ኦልድ ትራፎርድ ወይ ኢትሃድ አንቶኒዮ ሲሜዮኔን እስከ ጃንዋሪ 10 እንመለከተዋለን ብሏል። ግን የመጨረሻ ውሳኔ በተጫዋቹ በኩል እንዲወሰን በርነማውዝ እየተጠባበቀ ይገኛል። ኡናይ ኤምሬ ኦክቶበር 24 2022 አስቶን ቪላ ፓርክ ሲረግጡ አስቶን ቪላ በፕሪሚየር ሊጉ ከ12 ጨዋታ 12 ነጥብ ሰብስቦ 5 የግብ ዕዳ ይዞ 15ኛ ነበረ። ዛሬ የሳቸው ቡድን ለአርሰናልም ለሲቲም ለዋንጫ ስጋት የሆነ በ3 ነጥብ ብቻ ርቋቸው የሚገኝ ባለፉት 3 ዓመታት የአውሮፓን ትኬት የቆረጡ አሰልጣኝ ሆነዋል። የሳቸው የአሰልጣኝነት ቆይታቸው በተለይም በቅርብ ሳምንታት ውስጥ በትልቁ እየተነገረላቸው ይገኛል። ያለፉት 9 ጨዋታ ባለድል፣ በአውሮፓ ባለፉት 5 ጨዋታ ከሃያላኖቹ እኩል እነ ባርሴሎና ድል ያለው ቡድን እንደፈጠሩ ይታወቃል። አሁን ከመሪው አርሰናል በ3 ነጥብ ከተከታዩ ሲቲ በ1 ነጥብ ብቻ ርቀው 3ኛ ይገኛሉ። ለፕሪሚየር ሊጉ ዋንጫ እጩ ናቸው እያለ ነው ፕሪሚየር ሊጉ ዛሬ በወጣው ኦፊሻል ገጽ ጽሑፉ ላይ።
ከታላላቅ ክለቦች ቶማስ ፍራንክን ጋዜጣዊ መግለጫ እናስከትል። ባለቤቶቹና አመራሮቹ እንደሚታገሱኝና ድጋፍ ለእኔ እንደሚሰጡኝ እርግጠኛ ነኝ። ምክንያቱም አሁን አዲስ የቡድን ግንባታ ላይ ነን። ስለዚህ ጊዜና ትዕግስት ያስፈልጋል ብለዋል ቶማስ ፍራንክ። እኔ በግሌ ይህንን ነገር ለመፍታት እና በትንሽ ጊዜ ውስጥ እቅዳችንን ለማሳካት 24/7 እየሰራው ነው ብለዋል። በቀን ለ24 ሰዓት በሳምንት ለ7 ቀን እየሰራው ነው ማለታቸው ነው። ደጋፊዎችም ከኛ ዘንድ እንድትሆኑ ጠይቃለሁ ብለዋል። ሌላው እሳቸው ከግብ ጠባቂው ቪካዮሪ ጋር በተያዘ ነው። ሁለት ፍጹም የተለያዩ ሁኔታዎች ናቸው በኖቲንጋም ፎረስት ጨዋታ የነበሩት ብለዋል። መቆጣጠር ወይም እንዳይፈጠረ ማድረግ ይቻል ነበር፣ ግን በእንግሊዝና በአውሮፓ 1000 ጊዜ ያየነው ሁኔታ ነው። ስለዚህ ብዙ አልተገረምኩም ብለዋል። በቪካዮሪ ስህተቶች ብዙ ጨዋታዎች ላይ ጠቅሞናል፣ አሁንም እየጠቀመን ነው። ለጥቂት ስህተት ብለን ቪካዮሪን አንወቅስም ብለዋል ቶማስ ፍራንክ። ፔፕ ጋርዲዮላ ስለ ተጋጣሚያቸው ዌስትሃም ዩናይትድ ሐሳባቸውን አጋርተዋል። ዛሬ በጣም ከባድ ከሆነው ዌስትሃም ጋር ጨዋታ አለን። የቅርብ ጊዜያት ጨዋታቸውን ተመልክተናል። በጣም አደገኛ ቡድን ነው ብለዋል። በእርግጥ የቡድኔ ውጤት ጥሩ ነበር፣ ግን ልክ እንደኛ አሁንም ለመሻሻል ትንሽ ልክ እንደ አምና እንደ ካቻ ምናምን ወይም እኛ በጣም ጠንካራ እንደነበርንበት ዓመት ለመሻሻል ግን ትንሽ ይቀረናል ብለዋል። ቁርጠኝነት ካለ ለፕሪሚየር ሊግ ዋንጫ መፎካከር እንችላለን እያሉ ነው ፔፕ ጋርዲዮላ። ወደ ሊጉ መሪነት ይመጣሉ፣ እድሉን ይጠቀሙታሉ ተብለው ተጠይቀው ነበረ። አዎ ጥሩ ነው። ከስንት ጊዜ በኋላ ያንን እድል አግኝተናል፣ ግን እዛ ጋር ለመቀመጥ ግዴታ ዌስትሃምን ማሸነፍ አለብን። ስለዚህ ትኩረታችን ስለ ደረጃው ሳይሆን ዌስትሃምን ስለማሸነፍ ነው። ካሸነፈን አንደኝነትን እናገኘዋለን ከረጅም ጊዜ በኋላ ብለዋል። የፊት መስመር አጥቂያቸው ሃላንድ በጨዋታው ላይ ይገኛል። 17 የፕሪሚየር ሊግ ግቦችን አስቆጥሮ የፕሪሚየር ሊጉ የውድድር ዓመቱ ከፍተኛ ግብ አስቆጣሪ ነው። በአንድ ጨዋታ አንድ ግብ እንደማለት ነው በአማካይ። በእርግጥ ከዛም ይልቃል 17 ስላለው። ኤገር ቲያጎ በ11 ይከተሏል። ፊል ፎደን፣ ሁጎ ኤኬቴኬ እና አንቶኒዮ ሲሜኔ በ7 ይከተሉታል። የቡድኑ ግን ወሳኝና ቁልፍ ተጫዋች ዛሬ የለም፣ ጄሬሚ ዶኩ። በነገራችን ላይ የቆመ ኳስን ሳያካትት በክፍት ጨዋታ ወይም ከጨዋታ እንቅስቃሴ ላይ በርካታ ትልልቅ ነው ውድ ቤተሰቦቻችን ያለቀላቸው የግብ ዕድል በመፍጠር ዶኩን የሚስተካከል የለም። 9 ያለው ቼርኪ፣ ሳካ፣ ጋክፖ፣ ብሩኖ ፈርናንዴስ እንደዚሁም ያንኩቡ ሚንታ 6 ነው ያላቸው ከክፍት ጨዋታ ወይም ከቆመ ኳስ ውጪ። የጄሬሚ ዶኩ ግን ከክፍት ጨዋታ 9 ይዞ ቀዳሚ ነው። በነገራችን ላይ በዚህ የፕሪሚየር ሊግ ውድድር የተሳኩም ሰንጣቂ ኳሶችን ወይም በመስመሮች መካከል ላጥቂ በመድረስ ጄሬሚ ዶኩ 7 አለው። በዚህም ቀዳሚው ሰው ዛሬ በጉዳት የለም። ብሪያን ቤሞ 6 ይከተላል። የርሜ ፒኖ፣ ፊል ፎደን፣ ማርኮ ሴኔሲ በ5 ይከተሉታል። በማንቸስተር ሲቲ እና በዌስትሃም ዩናይትድ መካከል የሚደረገው ጨዋታ ዛሬ በትልቁ ትኩረትን ይስባል። የአርሰናል ደጋፊዎችም ቢሆን በአትኩሮት የሚያዩት ጨዋታ ነው። ሲቲ ፕሪሚየር ሊጉን መምራት የሚችልበት ለሰዓታትም ቢሆን እድል በእጁ ላይ ስላለ ሲቲ ከዌስትሃም ዛሬ ኢታር ላይ ይደረጋል ጨዋታው። ሲቲ በዚህ ውድድር ዓመት 25 ጨዋታ አድርጎ 18 ድል 2 አቻ 5 ሽንፈት። ዌስትሃም ዩናይትድ በዚህ ውድድር ዓመት 15 ጨዋታ አድርጎ 3 ድል 4 አቻ 10 ሽንፈት ገጥሞታል። ሲቲ በኩል ባለሜዳው ስለሆነ ባለፉት 5 ጨዋታ 5 ድል አለው። በነገራችን ላይ ከ5ቱ ድል በሪያል ማድሪድ ከተቆጠረችበት አንድ ጎል ውጪ በ4ቱ ጨዋታ መረቡን ሳስደፍር ነው ሲቲ ድል ያደረገው። ዌስትሃም ድል የሚባል ነገር ባለፉት 5 ጨዋታ የለውም። 3 አቻ 2 ተሸንፏል። ሲቲ 67 ጊዜ ዌስትሃምን ረቷል። 38 ጊዜ ዌስትሃም ረቷል። 20 ጊዜ አቻ ወጥቷል። የመጨረሻም 4 ግንኙነታቸውንም ነጥለን ብንመለከት ፍጹም የሲቲን የበላይነት እናገኛለን። 4ቱንም ረቷል። 4-1 2 ጊዜ 3 ጊዜ ደግሞ 3-1 ሲቲ ረቷል። ዛሬ አመሻሽ 12 ሰዓት ኢታድ ስቴዲየም የሚደረገው ጨዋታ ማን በበላይነት ይወጣል? ቅድመ ግምታችሁን በሐሳብ መስጫ ሳጥናችን ልላኩልን። ማንቸስተር ሲቲ ባየር ሙኒክን ጨምሮ የበርካታ ክለቦች ስም ከአቺፖንግ ጋር እየተያዘ እንደሆነ ይታወቃል። በነገራችን ላይ በቼልሲ በኩል ጆሽ አቺፖንግን በጥር የመልቀቅ ምንም አይነት ፍላጎት እንደሌላቸው ይፋ አድርገዋል። በቡድን ውስጥ አንድ በጣም ልምድ ያለው ተከላካይ በቀጣይ ክረምት ላይ ማምጣት ፍላጎት ያለው ቼልሲ ለአሁኑ ግን በጥር የዝውውር መስኮት ምንም አይነት ትልቅ የዝውውር መስኮቱ ላይ እንቅስቃሴ አያደርግም በተከላካይ ደረጃና እንደ ጆሽ አቺፖንግ ያለ ተጫዋች በቋሚ የሚሆን በውሰት የመልቀቅ ፍላጎት የላቸውም ተብሏል። ይልቁንስ ቀጣይ ክረምት ላይ በጣም ስመ ጠር የሆነ ልምድ ያለው ተከላካይ ሲያመጡ ግን
ቡድን ውስጥ ሊለቁ የሚችሉ በርካታ ተጫዋቾች ይኖራሉ። ያኔ ምናልባትም ይህን ስም ልናገኘው እንችላለን ብሏል። መረጃው የቤን ጃኮብስ ነው። የቀድሞ ብራዚላዊና የቶትናም ተጫዋች ሳንድሮ በማሬስካ ብስጭት ብያለው ብሏል። ማሬስካም በኢስታቪዮ አያያዛቸው ላይ ደስተኛ አይደለውም ሲል ነው የተደመጠው። እንዲህ አይነት በጣም አስደናቂ ተጫዋች በየጨዋታው በተገኘበት በጣም አስደናቂ ሞመንቶችን የሚያሳይ ግቦችን የሚያስቆጥር አሲስት የሚያደርግ ጨዋታን የሚቆጣጠርን ተጫዋች እንዴት ከመጫወት ይገድቡታል? እሱ የትኛውንም ጨዋታ ለመጫወት በቂ አቅም አለው እያለ ነው ኤስታቪዮን። እኔ በፍጹም አልረዳም ብሏል። አሁን ማሬስካም እሱን የያዙበትን መንገድ እሱ ሁሉንም ጨዋታዎች ለመጫወት ብቁ ሆኖ ሳለ ለምን ተጠባባቂ እንደሚያደርጉት ሲቀጥልም ከተጠባባቂ ወንበር እያስነሱ እንደማያጫውቱት አይገባኝም ብለዋል። እናም እሱን መጠበቅ ይኖርብናል። አሁን እሳቸው ላይ ጫና ማሳደር ያለብን ሰዓት ይመስለኛል ብለዋል። እንደሚታወቀው ሀገሩ ብራዚልን ወክሎ በዓለም ዋንጫ የመጫወት ጉጉት ያለው ዊሊያም ስታቪዮ በቅርብ ጊዜ ግን የጨዋታ ዕድል እያገኘ እንዳልሆነ ይታወቃል። በቼልሲ በኩል በግልጽ የኮቢ ሜይኖ ፈላጊ መሆናቸውን ቶክ ስፖርት አረጋግጧል። እስከ 40 እና 50 ሚሊዮን ፓውንድ አካባቢ ወጪ ሊያስደርግ ይችላል የተባለውን ተጫዋች ለማስኮብለል በቼልሲ በኩል ፍላጎት ቢኖርም ተጫዋቹ ቅድሚያ ለናፖሊ ይሰጣል፣ የውሰቱልንም ቅድሚያ ሰጥቶ ናፖሊን ይቀላቀላል የሚለው መረጃ በስፋት መውጣቱን ተከትሎ አሁን የቼልሲዎች ፍላጎት መቀዛቀሱን ነው ቶክ ስፖርት ያረጋገጠው። ነገር ግን ቼልሲዎች ዝውውሩን በቅርበት እየተከታተሉት እንደሆነ ማረጋግጧል። ዝውውር መስኮቱ ላይ የኮቢ ሜይኖ ማንቸስተር ዩናይትድን መልቀቅ በራሱን በተመለከተ ግን በዩናይትድ የመረጃ ሰዓት ተጨማሪ ጥንቅር ይዘንበታል። ከሰሞኑ የማርሴውን ተጫዋችም እንዲሁ ለማስፈረም ፍላጎት አላቸው፣ ንግግሮችን እያደረጉ ነው ብያችሁ ነበረ። ስፖርት ዊትነስ ይዞት በወጣው መረጃ መሰረት ቼልሲ የ16 ዓመቱን ሳይድ ራማንዲያን ለማስፈረም የሚደረገውን ጥረት አጠናክሮ ቀጥሏል። ከኦሎምፒክ ማርሴ ጋር ትላንትና ሰፊ ድርድር ሲደረግ ነበረ። በተጫዋቹ በኩል እንግዲህ ወደ ፕሪሚየር ሊግ መጥተው የመጫወት ፍላጎት እንዳለው በተወካዮቹ በኩል አረጋግጧል። ቼልሲ ዝውውሩን ለማጠናቀቅ የሚደረገው ድርድር የመጨረሻ ምዕራፍ ላይ ነው ተብሏል። የተቻላቸውን ሁሉ ጥረት ያደርጋሉ የተባለው። ሌላው በቡድን ዜና ቼልሲ ቤት ልናነሳ የምንችለው ቼልሲዎች እንደዚህ ውድድር ዓመት በፕሪሚየር ሊጉ 7 ጎሎችን ከጥልቅ የተከላካይ ክፍሎቹ በተለይም የቀኝም የግራም የመስመር ተከላካይ ወይ የመሃል ተከላካይ 7 ግብ አግኝቷል። 16 ግቦችን ከአማካኝ ክፍል ወይም ደግሞ ከክንፍ አጥቂዎች ሲያገኝ ዘንድሮ በ9 ቁጥር አጥቂው ያገኘው 1 ግብ እሱም በጆ ፔድሮ የተገኘች ግብ ናት። ቼልሲ 9 ቁጥሩ ላይ ትልቅ ችግር ሳይፈጠር አይቀርም። የቼልሲ መረጃችን አላበቃም። የቼልሲ ደጋፊዎች አብራችሁን ቆዩ። የቼልሲ ተጨማሪ መረጃዎች አሉን። ወደ ሊቨርፑል መረጃ እንሸጋገር። ሳላን እናንሳ። ሳላ በቅርቡ አሰልጣኝ አርኔ ስሎት እና የክለቡን አስተዳደር ለሚዲያ በአደባባይ ተችቶ እንደነበር ይታወሳል። ግብፃዊ ተጫዋች ሳላም ከሰጠው አስተያየት በኋላ በይፋ የቡድን አጋሮቹን ይቅርታ መጠየቁ ይፋ ተደርጓል። የሊቨርፑል ተጫዋች ከርትስ ጆንስ ስለ ክስተቱ ተጠይቆ ከስካይ ስፖርት ጋር በነበረው ቆይታ ሳላ የቡድን አጋሮቹን ሁሉ ይቅርታ ጠይቋል ሲል ተደምጧል። ተጫዋቹ ከተጣለበት አንድ ጨዋታ ቅጣት በኋላ ከአሰልጣኝ አርኔ ስሎት ጋር ተነጋግሮ ወደ ቡድን ስብስቡ መመለሱ ይታወቃል። ታዲያ ከዚህ ጋር በተያያዘ ከስካይ ስፖርት ጋር ቆይታ የነበረው እንግሊዛዊ ከርትስ ጆንስ ጉዳዩን በተመለከተ ሳላ በይፋ ይቅርታ ጠይቋል። በዛም ወደ ስብስቡ ተመልሷል። እኛም አሁንም ድጋፋችን ከሳላ ጎን ነው ሲል ተደምጧል። የቀድሞ ተጫዋች ኢማኑኤል አዴባየር ከጉዳዩ ጋር በተያያዘ ሳላ የአፍሪካ የምንጊዜም ምርጡ ተጫዋች ነው፣ በአፍሪካውያን ዘንድ በጣም ይወደዳል ሲል ተደምጧል። በዚህ ሲዝን ብዙ ጊዜ የአንድ ለአንድ ግንኙነቶችን በማሸነፍ አሁንም ቨርጅል ቫንዳይከን የሚስተካከለው የለም። 84 ደርሷል። የአየር ላይ ኳሶችን በተለይ በማሸነፍ በ25 የሚስተካከለውም እንደሌለ ይታወቃል። 64 አለው። ቫንደንበርግ ከብሬንትፎርድ፣ የኤቨርተኑ ጄምስ ታርኮስኪ በጣም አደገኛው ሰው ነው የአየር ላይ ኳስ። በነገራችን ላይ በተለይም ግብ አካባቢ የማዕዘን ምት ዛሬ አርሰናሎች ሊጠነቀቁት የሚገባው ሰው ብሎታል። እንደውም የቀድሞ ተጫዋቻቸው ዳን በርን 57፣ ኢብራሂማ ኮናቴ 56 ኳሶችን ማሸነፍ ችሏል የአየር ላይ ግንኙነታቸውን። ከዛ ውጭ ለዚህ አይነት ቁጥር ካነሳን የዶሚኒክ ሴቦዝ ላይንም ልናነሳ እንችላለን። ዶሚኒክ ሴቦዝ ላይ 3ኛ የሜዳ ክፍል ላይ 291 ኳሶችን እንደዚሁ በማቀበል የሊቨርፑልን ብቻ ሳይሆን የፕሪሚየር ሊጉም
ቀዳሚ ተጫዋች ነው በ2025-26። ብሩኖ በሁለተኛ፣ ኤሊዮት አንደርሰን በሶስተኝነት ይከተሉታል። ዛሬ በእግር ኳስ ተመልካቾች ዘንድ በትልቁ የሚጠበቅ ጨዋታ አለ። ምክንያቱም አንድም የሊቨርፑልም የቶትናም ደጋፊዎች ይጠብቁታል፣ ሁለትም ለገለልተኛ ደጋፊዎች በጣም ምቹ ጨዋታ ይሆናል ተብሎ ነው የሚጠበቀው። በጣም ግብ የሚበዛው ሁለቱ ክለቦች ሲገናኙ እርስ በርስ ቀዳሚው ነው። በነገራችን ላይ በርካታ ግብ የተቆጠረበትም በቶትናም ሆትስፐርስ በኩል በዚህ ውድድር ዓመት አጠቃላይ ያደረጓቸውን 25 ጨዋታ 10 ድል 7 አቻ 8 ሽንፈት፣ በሊቨርፑል በኩል አጠቃላይም እንደዚህ ውድድር ዓመት ያደረጓቸው መርሃ ግብሮች ወደ 25 ጨዋታ አድርገዋል። 13 ድል 3 አቻ 9 ሽንፈት ገጥሞታል ሊቨርፑል። በመጨረሻ 5 ጨዋታ ቶትናም 2 ድል ነው ያለው፣ 1 አቻ 2 ተሸንፏል። ሊቨርፑል በመጨረሻ 5 ጨዋታ ሽንፈት የሚባል ነገር አልገጠመውም። 3 ድል 2 አቻ ያለው። በእርስ በርስ ግንኙነት ሊቨርፑል 88 ጊዜ ረቷል፣ ቶትናም 50 ጊዜ 43 ጊዜያቸው ወጥተዋል። የመጨረሻ አራት ግንኙነታቸውን ነጠለን ብንመለከት ሊቨርፑል 3 ረቷል፣ ቶትናም 1 ነው የረታው። ልብ አድርጉ፣ ሊቨርፑል 3 ሲረታ 5-1 4-0 6-3 ነው ሊቨርፑል ያሸንፈው። ቶትናም 1 ብቻ ነው 1-0 የረታው ባለፉት 4 ጨዋታ። በርካታ ግብ የሚቆጠርበት ጨዋታ ነው ብያችኋለሁ። ይሄን ጨዋታ እንዳልኳችሁ ዛሬ ምሽት 2:30 በኢትዮጵያ አቆጣጠር ቶትናም ሆትስፐር ስቴዲየም ላይ ይደረጋል። ቅድመ ግምታችሁና በምን ያህል ግብ ልዩነት ዛሬስ ሊጠናቀቅ ይችላል በሐሳብ መስጫ ሳጥናችን ላይ የሁለቱም ክለብ ደጋፊዎች ልታሰፍሩልን ትችላላችሁ ቅድመ ግምታችሁን። ማዱኬ የአርሰናል ደጋፊዎች በሜዳ ላይ የሚሰጡን ነገር ለእኛ በጣም አስፈላጊ ነው፣ ለእኔም የሚሰጡኝን ነገር ወድጄዋለሁ ብሏል። ከደጋፊው ጋር በጣም ጥሩ ግንኙነት እንዳለኝ ያስባለሁ ያለው ማዱኬ በስቴዲየም ውስጥ በሚሰጡኝ ፍቅርም ደስታ ይሰማኛል፣ እናም ይህ ለጥሩ መነቃቃት ይጠቅማል፣ ግቦችን ለማስቆጠር ለቡድኑ ጨዋታዎችን ለማሸነፍ ብቻ እንዳጠቃላይ በብዙ ነገር የሚጠቅም ነው ብሏል። የአርሰናል ደጋፊ በሜዳ ላይ የሚሰጠን ድጋፍ በሜዳችንም ከሜዳችንም ውጪ ተገኝቶ የሚያበረታታን ደጋፊ ለምናስመዘገበው ውጤት በጣም ወሳኝ ነው። ዛሬም ድጋፍ ያስፈልገናል ብሏል ማዱኬ። አርቴታ በብዙ እየተተቸና እየተቸገረ የሚገኘውን አጥቂያቸውን ቪክተር ዮኬሬሽን የቀድሞ ውድድር ዝግጅት አብሮን አለማሳለፉ አሁን ለተፈጠረው ችግር እንደ ምክንያት ወስደውታል። የመጀመሪያዎቹ ጥቂት ቀናቶች ውስጥ ከኛ ጋር ለመላመድ ጊዜ ይፈልግ ነበር። በተላመደ ሰዓት ግን ያጋጠሙት ተደራራቢ ጉዳቶችና የጨዋታ መደራረቦች ለተጫዋቹ ችግር ፈጥረውበታል። ዳግም ተመልሶ ይመጣል፣ አትጠራጠሩ፣ እኔ በቪክተር ዮኬሬሽ እርግጠኛ ነኝ ብሏል። በተለይም ግብ ከማስቆጠር በተጨማሪ ለቡድኑ ይሄ ፊት መስመር ላይ ለሚገኙ ተጫዋቾች ነፃ ስፔስ እንዲያገኙ ትልቅ ሚና የሚወጣ ተጫዋች ነው እና ከግብ በተጨማሪም በእንቅስቃሴው ለቡድኑ የሚሰጠው ትልቅ ግልጋሎት አለ፣ በእሱ እርግጠኛ ነኝ ብለዋል። ሚኬል ሜሪኖ አርሰናል የፕሪሚየር ሊግ እና የሻምፒዮንስ ሊግን ዋንጫ የማሸነፍ እድል አሁንም በእጃችን ነው ብሏል። በእርግጥ የሻምፒዮንስ ሊጉ መሪ አርሰናል፣ የፕሪሚየር ሊጉም የወቅቱ መሪ አርሰናል እንደሆነ ይታወቃል። እናም ሚኬል ሜሪኖ ሰፊ እድል አለን፣ ምክንያቱም የትኛውን ቡድን ስንገጥም በልበ ሙሉነት ያለ ፍርሃትም ጭምር ነው፣ በቡድናችን ውስጥ የአሸናፊነት መንፈስም በትልቁ የተገነባ ነው ይላል። ከዚህ ጋር በተያዘ ማይክል አርቴታ እንዴት ይህን ቡድን ገነቡት የሚለውን ከጋብርኤል ማጋሌሽ መረጃ ቀጥሎ እናነሳዋለን። ጋብርኤል ማጋሌሽን በተመለከተም ማይክል አርቴታ ጋቢ ከተከላካይ የምትፈልገውን ነገር ሁሉ የሚሰጥ በጣም አደገኛው ብልህ፣ ስሜታዊ የአመራር ጥበብ ያለው ተጫዋቻችን ነው፣ በቅርቡ ይመለስልናል ብሏል። እሳቸው እስከዚህ የፈረንጆች አዲስ ዓመት መጀመሪያ ድረስ ይመለሳል ተብሏል። ዴክላን ራይስም ጋብርኤል መኖሩ ለቡድኑ መሪነት ያስፈልጋልና የእሱን መመለስ እንጠብቃለን ብሏል። በእርግጥ ብዙ ትችት በተጫዋቾችና በክለቦች ላይ የሚያሳርፈው ጄሚ ካራገር ሳይቀር ጋብርኤል ማጋሌሽ የፕሪሚየር ሊጉ ምርጡ የመሃል ተከላካይ ብሎ እንዳወደሰው ይታወቃል። የሚኬል ሜሪኖን ሐሳብ ስናነሳ የቡድኑን አስተሳሰብ በትልቁ የአሸናፊነት መንፈስ የተገነባ ነው ብሏል። እንዴት እንደተገነባ እናነሷለን ብለናችሁ ነበረ። በነገራችን ላይ ማይክል አርቴታ ወደ ቡድኑ ሲመጡ ከሰሯቸው ስሮች አንደኛው መልበሻ ክፍል ውስጥ ለውጦችን ማድረግ ነው። በተለይም ደግሞ በቡድን ውስጥ ያስተሳሰብ ለውጥ ማምጣትን ሜዳ ላይ ከሚተገብሩት ታክቲክ በፊት ቀድሞ የሰሩ ነው ተብሏል። አርቴታ በተለይም የቡድኑን አንድነት መንፈስ በመጠበቅ
እኔ የሚባለውን ነገር በማጥፋት እኛ የሚባል አይነት አስተሳሰብ በቡድን ውስጥ እንዲኖር በማድረግ ትልቅ ድርሻ ተወጥተዋል። እናም እሳቸው በቡድን ውስጥ በተለይም የፈጠሩትን የአንድነት ስሜት በቀላሉ ሜዳ ላይ በአሸናፊነት ጨዋታዎችን እንዲወጣ ለማድረግ ረድቷል ነው የሚለው የሳይመን ኮሊንስ ዘገባም የሚያመለክተው። እሳቸው ወደ ቡድኑ ከመጡ በኋላ በተለይም የቡድኑ ስነልቦና በመመለስና የቡድኑ አንድነት በመመለስ ረገድ ትልቅ ስራዎችን የሰሩት ከዛ መጀመራቸው ቡድኑን ጠቅሟል። እናም አሁን ሜዳ ላይ ብቻ ነው የሚቀራቸው ብሏል ሳይመን ኮሊንስም በተለይም ዋንጫን ከማግኘት ጋር በተያያዘ በቡድን ውስጥ መለስተኛ ጉዳት የገጠሙ አርሰናል ታዳጊዎች እንደ ሊኮፕሌን እና ሴብ ፈርዲናንድ የመሳሰሉ ተጫዋቾች ትላንት ከቡድኑ ጋር ልምምድ እንዲያደርጉ አድርጓል። የተወሰኑ ጉዳቶች እንዳሉበት ይታወቃል ቡድኑ። ዛሬ ደግሞ የሚገጥመው ኤቨርተንን ነው። በነገራችን ላይ ዛሬ እንኳን ኤቨርተንን በአዲሱ ስቴዲየም ነው ሂልደክሰን ስቴዲየም ሄዶ የሚገጥመው። ግን ከዛ በፊት በጉዲሰን ፓርክ የመጨረሻ 7 ጨዋታ ላይ በነገራችን ላይ አርሰናል ወያቻ ይወጣል እንጂ ያሸነፈው አንድ ጨዋታ ብቻ ነው ከ6ቱ ጨዋታ ላይ። ከ6ቱ ጨዋታ በነገራችን ላይ እዚህ ስቴዲየም ላይ አርሰናል 4ቱን ተሸንፎ 2ቱን አቻ ወጥቶ አንድ ብቻ ነው የረታውና በጣም የሚከብዱ አይነት ስቴዲየም ነው ለአርሰናል። ዛሬ ምሽት 5 ሰዓት ጨዋታው ይደረጋል በኤቨርተን በሜዳው ነው ጨዋታውን የሚያደርገውና በኤቨርተንና በአርሰናል መካከል የተወሰነ መረጃ እናክልበት። ኤቨርተን በዚህ ውድድር ዓመት ያደረጓቸውን አጠቃላይ ወደ 18 የሚጠጉ ጨዋታዎች ላይ 8 በላይ ድል ማስመዝገብ አልቻለም ቡድኑ በዚህ ውድድር ዓመት እንደ አጠቃላይ 7 ሽንፈት ገጥሞታል። በአርሰናል በኩል በዚህ ውድድር ዓመት ካደረጓቸው አጠቃላይ ወደ 24 ጨዋታዎች 19 ድል አላቸው። በነገራችን ላይ 3 አቻ 2 ሽንፈት ገጥሟቸዋል። የአርሰናል ሽንፈት ብዛት 2 ነው፣ በሊቨርፑል እና በአስቶን ቪላ ነው። ይታወቃሉ ለቁጥሩ ከማነሱ የተነሳ አርሰናል የሚገጥመው ኤቨርተን በመጨረሻዎቹ 5 ጨዋታም 3 ድል አለው፣ 2 ተሸንፏል። አርሰናል በመጨረሻም 5 ጨዋታ 3 ድል 1 አቻ 1 ሽንፈት ገጥሞታል። የቪላ ሽንፈት ይጠቀሳል። አርሰናል 111 ጊዜ ኤቨርተን ረቷል። ኤቨርተን 61 ጊዜ አርሰናል ረቷል። 45 ጊዜያቸው ወጥተዋል። የመጨረሻ 4 ግንኙነታቸውን ነጥለን ከተመለከትን አርሰናል 2ቱን ረቷል። ኤቨርተን ትልቅ ውጤቱ በመጨረሻ 4 ጨዋታ አቻ መውጣት ነው። ዛሬ ምሽት 5 ሰዓት በኢትዮጵያን ሰዓት አቆጣጠር ጨዋታው ይጀምራል። ቀድመ ግምታችሁን በጨዋታው ዙሪያ ላኩልን። ኮቢ ማይኖ ከ10 ያልበለጡም ክለቦች ጥያቄ አቅርበውለታል። በቋሚም ይሁን በውሰት ክለባቸው እንዲቀላቀል እስከ 12 የሚጠጉ ደግሞ እንዳጠቃላይ ፍላጎት አላቸው ይላል የፋብሪዚዮ ሮማኖ ዘገባ። ኮቢ ማይኖ ግን ምርጫው አሁንም ናፖሊ መሆኑ ተረጋግጧል። ማንቸስተር ዩናይትድን በጥር በውሰት በክረምት በቋሚነትም ጭምር የመልቀቅ ፍላጎት አለው ተብሎ የተዘገበው ኮቢ ማይኖ ናፖሊ መዳረሻ ይሆናል ተብሏል። ከዚህ ጋር በተያያዘ የቼልሲን መረጃም ስናነሳም ቼልሲዎች ለተጫዋቹ ፍላጎት አላቸው። እስከ 50 ሚሊዮን ፓውንድ በትልቁ ምናልባትም ሊያስከፍላቸው የሚችል ግን ቼልሲዎች እስከ 40 ሚሊዮን ፓውንድ ሊመደቡለት ይችላሉ የተባለ ወሳኝ ኢላማቸው ነበረ። ግን ምርጫው ናፖሊ መሆኑን ተከትሎ ቼልሲዎች ጉዳዩን እየተመለከቱት ነው ብያቸዋለሁ። ቤተሰቡም ዝውውሩን ይደግፋል። በነገራችን ላይ ናፖሊ በተጫዋቹ በኩል ዝውውሩ እንዲሳካም እንግዲህ የቅርብ ሰዎች ጋር መረጃዎችን እየተቀባበሉ ነው ተብሏል። ማንቸስተር ዩናይትድ የመጨረሻ ውሳኔ ግን ይጠበቃል። ዩናይትድ እስከ ጃንዋሪ 18 ግን ቢያንስ ውሳኔ ላይ ወስን ይችላል ተብሏል። ማንቸስተር ዩናይትድ የጆሽኳ ዜርኪዝንም ጉዳይ በተመለከተ ያው ከናፖሊ ቀጥተኛ ፍላጎት እንዳለ ተረጋግጧል። በቀጥታ ሽያጭ ወይም በውሰት ስምምነት ውስጥ የመግዛት ግዴታን ያካተተ ውል በማዘዋወር የአንቶኒ ሲሜዮኔ ዝውውር አካል ሊያደርገው ይፈልጋል ተብሏል። ገንዘቡን ነው የዝውውር አካል ማድረግ የሚፈልገው። ምክንያቱም ጆሽኳ ዜርኪዚ አሁን በስፋት እየተፈለገ ያለው በጣሊያኑ ክለብ ሮማ መሆኑን ተከትሎ እንዳልኳችሁ በፋብሪዚዮ ሮማኖ የተረጋገጠው መረጃም ባለፉት 3 ቀን ከአንቶኒዮ ሲሜዮኔ ተወካዮች ጋር ቀርቦ ንግግር ያደረገው ዩናይትድ እና ሲቲ ብቻ ናቸው። በዩናይትድ እና በሲቲ በኩል ድርድሩ ከተደረገ በኋላ 65 ሚሊዮን ፓውንድ ያቀረበና አንቶኒዮ ሲሜዮኔ እቀላቀለዋለሁ ያለ ክለብ እንግዲህ ተጫዋቹን ማግኘት ይችላል። አንደኛው እንዳልኳችሁ ዩናይትድ ነው። ዩናይትድ ግን አስቀድሞ የዜርኪዚን ጉዳይ መጨረስ ይፈልጋል ተብሏል። ሌላው ከዩናይትድ ዝውውር ጋር እንግዲህ ከሰሞኑ ከጋላታሳራይ ጋር ስሙ እየተያዘ በሚገኘው የማንቸስተር ዩናይትድ አማካይ ማኑኤል ኡጋርቴ ጋር በተያዘ የቱርኩ ግዙፍ ክለብ ጋላታሳራይ
ኡራጌን የአማካኝ ስፍራ ተጫዋች ለማስፈረም ጥረቱን አጠናክሮ ቀጥሏል። ጋላታሳራይ ከተጫዋቹ ወኪልና ከቅርብ ሰዎች ጋር ውይይቶችን ያደርጓል። ማንቸስተር ዩናይትድ ተጫዋቹን ለመሸጥ የሚፈልገው የዝውውር ሂሳብ ግን እስካሁን አልተረጋገጠም። እስካሁንም ድረስ ማንቸስተር ዩናይትድ በይፋ እንግዲህ ይህን ተጫዋች ለሽያጭ ማቅረቡን አላሳወቀም። ጋላታሳራዮችም ከዩናይትድ ቅርብ ሰዎች ጋር በቀጣይ ቀናት ውይይቶችን ካደረጉ በኋላ ዩናይትድ በይፋ በጥር ለገበያ የሚያቀርበው ከሆነ በጋላታሳራይ በኩል ይፋዊ ጥያቄ ማቅረብ እቅድ አለ ተብሏል። ማንቸስተር ዩናይትድ በዚህም ተጫዋች ላይ እስከ ፈረንጆቹ ጥር 18 የመጨረሻ ውሳኔ ላይ ወሰን ይችላል ተብሏል። ጥር 18 ማለት የአፍሪካ ዋንጫ ተጠናቆ የሚመለሱ ተጫዋቾች የሚታወቁበት ነው። በተለይም ከጉዳት ነፃ ሆነው የሚመለሱ ተጫዋቾች ከዩናይትድ የሚለቁ ተጫዋቾች ላይ እንግዲህ የራሳቸው ወሳኝ ተጽዕኖ ይኖራቸዋል ተብሎ ይጠበቃል። ትላንትና በቃል ስፖርት ዩቲዩብ ቻናል የማንቸስተር ዩናይትድ የቀድሞ ወሳኝ ሰው ዩናይትድ 10 አሊያም 11 ዓመት ዋንጫን መጠበቅ ሊኖርበት ይችላል ብለዋል ብለን መረጃ ከታማኝ የዜና ምንጫችሁ ቃል ስፖርት አድርሰናችሁ ነበረ። ታዲያ ሰር አሌክሳንደር ሻክማን ፈርጉሰን ይሄን ያሉበትን ምክንያት በቃል ስፖርት ዩቲዩብ ቻናል ዲሴምበር 19 አርብ ምሽት ባቀረብነው ጥንቅር ላይ ሰፊ መረጃ አድርሰናችኋል። ዳግም ተከታተሉት። ስለ እሳቸው ምላሽ ግን የወቅቱ የማንቸስተር ዩናይትድ አለቃ ምላሽ አላቸው። ሩበን አሞሪ ሰር አሌክሳንደር ሻክማን ፈርጉሰን ስለ እግር ኳስ በተለይም ስለ እንግሊዝ እግር ኳስ የበለጠ ይረዳሉ ያለው ሩበን አሞሪም እኛ ግን ሊጉን የማሸነፍ ግን ያን ያህል እሳቸው እንዳሉት 10 ዓመት የምንቆይ አይመስለኝም ብለዋል። በዛ ጊዜ የትኛውም አሰልጣኝ እዚህ እንደሚኖር አላውቅም፣ ነገር ግን በሚቀጥሉት ዓመታት ለዋንጫ መታገል እንደምንችል አምናለሁ። ግን ሰር አሌክሳንደር ሻክማን ፈርጉሰን እንዳሉት 10 ዓመት ሙሉ ላንጠብቅ እንችላለን ብለዋል ሩበን አሞሪም። ይህ በራሳቸው በሩበን አሞሪ አንደበት ትላንት ምሽት የሚያቀርብ ነው። ከራሳቸው ከሰር አሌክሳንደር ሻክማን ፈርጉሰን አንደበት ያረጋገጥነው መረጃ መሆኑን ለዩናይትድ ደጋፊዎች በትህትና ልንገልጽ እንወዳለን። ሩበን አሞሪም ስለ ቡድን ሚዛንና በቀላሉ ስለሚቆጠረባቸው ግብ ምላሽ ሰጥተዋል። ከበርንማውዝ ጋር የነበረው ጨዋታ በድጋሜ ተመልክተነዋል። እነዛ ግቦች ማስቀረት እንችል ነበር፣ ግን አልሆነም። ስንከላከል ግዴታ ሁሉንም ነገራችንን አሟጠን መጠቀም አለብን። አንዳንዴ ግን ያንን እያደረገን አይመስለኝም ብሏል። አሁንም የሚገጥሙት ቡድን ደግሞ አስቶን ቪላ ነው። በጣም ጠንካራ ጨዋታ ይጠብቀናል። በጨዋታው ላይ ማንኛውም ነገር ሊከሰት ይችላል። እነሱ ትልቅ ልምድ ያለው አሰልጣኝ አላቸው። በዛ ላይ የቪላን ጨዋታ ስትመለከቱ ቡድኑ በጣም የበሰለ እንደሆነ ትረዳላችሁ። ሲሸነፉ አይደነግጡም፣ ሲያሸነፉ ደግሞ በስሜት አይዋጡም። ስሜታቸውን መቆጣጠር የሚችል ጠንካራ ቡድን አለ። ለ3 ነጥብ እኩል እንፋለማለን ቪላ ፓርክ ላይ ሲሉ ተደምጠዋል። በእሳቸው በኩል ሌላ የተነሱ ነጥቦች ከአካዳሚ ተጫዋች ጋር በተያያዘ ነው። በክለባችን ውስጥ ይላሉ እሳቸው ሁሉ ነገር ይገባኛል። በተለይም በቡድን ውስጥ ያለው ስሜት በርካታ ተጫዋቾች እንዲጫወቱ ይፈለጋል፣ ግን ደግሞ ሁሉንም ተጫዋች መጠቀም አንችልም። በአካዳሚ ውስጥ ያሉ በጣም ጠንካራ ተጫዋቾች አሉ፣ በቡድን ውስጥም ከአካዳሚ የመጡ ተጫዋቾች አሉ። ሁሉንም ማሰለፍ አንችልም፣ እንደ ጨዋታው አስፈላጊነት እንጠቀማቸዋለን ብለዋል። አሁን እንግዲህ ቡድኑ ከገጠመው የስኳድ ዴብዝ ችግር አንጻር በአፍሪካ ዋንጫ በጉዳትና በቅጣት እንዳልኳችሁ ትላንትና በቃል ስፖርት ዩቲዩብ ቻናል ዲሴምበር 19 አርብ ምሽት ባቀረብነው መረጃ ዩናይትድ ካዝሜሮን በቅጣት እንደዚሁም ማቲያስ ዴላይትና ማጓየርን በጉዳት በአፍሪካ ዋንጫ 3 ተጫዋቾቹን አማድ፣ ብራያን ቤሞና ማዝራዊን አጠቃላይ 6 የቡድኑን ቋሚ ማጣቱን ተከትሎ የአካዳሚ ኮከብ ሺሊሴም በዚህ ሳምንት ከዋናው ቡድን ጋር ልምምድ አድርጓል እና ከ21 ዓመት በታች ቡድን ባደረገውም ጨዋታ አልተሰለፈም። ዛሬ በቡድን ውስጥ ቀጣይ ልምምድ ያከናውናል። በነገው ዕለት በቪላ ጨዋታ ላይ ይገኛል ተብሎ ይጠበቃል። በዚህ ውድድር ዓመት በርካታ የጎል ሙከራ በማድረግ ቀዳሚ ሰው ብራያን ቤሞ ነበር። አሁን በዩናይትድ የለም። በፕሪሚየር ሊጉ ሁለተኛው ሰው ከሱ ቀጥሎ እንደ ሁጎ ኤኬቴኬ፣ ሳካ እና ዦ ፔድሮ እያለ ይቀጥላል። ግን ዩናይትድ ብራያን ቤሞን አያገኘውም። ባይሆን በዚህ ውድድር ዓመት በርካታ የግብ ዕድል የፈጠረውን ተጫዋቻቸውን ያገኛሉ። ብሩኖ የሰሞኑ መነጋገሪያ ተጫዋች ነበረ። ሁለተኛው ሰው እዚህ ረገድ የምናገኘው ዶሚኒክ ሶቦዝ ላይ ከዛ ራያን ቸርኪ፣ ኤንዞ ፈርናንዴስ እያለ ይቀጥላል። ዩናይትድ እንግዲህ ምናልባት አሁን በዚህ ሰዓት ከቡድኑ ጋር የሚኖር ቁልፍ ተጫዋች ብለን ልናነሳው የምንችለው የዚህ ውድድር ዓመት ብሩኖን ነው። አብዛኞቹ ተጽዕኖ ፈጣሪ የነበሩት አፍሪካውያን ተጫዋቾች በተለይም የሉም ከቡድኑ ጋር። ምናልባት ማቲያስ ኩና በትልቁ ይጠበቃል። ከዩናይትድ እና ከቪላ ጨዋታ ጋር ግን በቀጣይ ተከታታይ መረጃ ስፋን የምንሰጠው ይሆናል።
የቼልሲ ደጋፊዎች ጠብቁን ብለን ነበረ፣ መረጃችን አላለቀም ብለን። ዛሬ ቼልሲ ከኒካስል ዩናይትድ በመሳሳት ጨዋታ ያደርጋል። በሴንት ጄምስ ፓርክ ስቴዲየም የሚደረግ መርሃ ግብር ነው። ቀን በመሳሳት 9:30 የሚደረግ ጨዋታ ነው። በኒካስል ዩናይትድ በኩል በዚህ ውድድር ዓመት አጠቃላይ ያደረጓቸውን ወደ 25 የሚጠጉ ጨዋታዎች 12 ድል 5 አቻ 8 ሽንፈት ገጥሟቸዋል። በቼልሲ በኩል በዚህ ውድድር ዓመት አጠቃላይ ያደረጓቸውን ወደ 25 የሚጠጉ ጨዋታዎች 14 ድል 5 አቻ 6 ሽንፈት ገጥሟቸዋል። በኒካስል ዩናይትድ በኩል በመጨረሻ 5 ጨዋታ 2 ድል ብቻ ነው ያለው ቡድኑ፣ 2 አቻ 1 ሽንፈት ገጥሞታል። በቼልሲ በኩል በመጨረሻ 5 ጨዋታ 2 ድል 2 ሽንፈት 1 አቻ አላቸው። ከኒካስል ዩናይትድ ጋር በነበረ የመጨረሻ 4 ጨዋታ ቼልሲ 2 ሲያሸንፍ ኒካስል 2 አሸንፏል። በነገራችን ላይ ኒካስልም 2ቱን ያሸንፈው በዚሁ በሴንት ጄምስ ፓርክ ስቴዲየም ነው። ቼልሲም 2ቱን የመጨረሻ ጨዋታ ያሸንፈው በስታንፎርድ ብሪጅ ነው። በሜዳቸው እርስ በርስ ሲገናኙ ባለሜዳው የመርታት እድሉ ከፍ ያለ ነው። ዛሬስ የሚል ይጠበቃል። በሁለቱ ክለቦች መካከል እንግዲህ የሚደረገው ጨዋታ ዛሬ በምሳ ሰዓት ይካሄዳል። ቼልሲ 76 ጊዜ የረታውን ኒካስልን ሲገጥም ኒካስል 58 ጊዜ የረታውን ቼልሲን ይገጥማል። 43 ጊዜ ያቸወጥቷል። ቅድመ ገመታችሁን በሀሳብ መስጫ ሳጥናችን ላይ ላኩልን። በኢትዮጵያ ፕሪሚየር ሊግ ወልዋላ ዲግራት ዩኒቨርሲቲ ከኢትዮጵያ ቡና፣ ወላይታ ዲቻ ከሸገር ከተማ፣ ፋሲል ከነማ ከነገሌ አርሲና ሐዋሳ ከተማ ከኢትዮጵያ መድን። በእንግሊዝ ፕሪሚየር ሊግ ዛሬ የሚደረጉ ጨዋታዎች ኒካስል ዩናይትድ ከቼልሲ፣ ከዛ 12 ሰዓት ሲል ይሄ 9 ሰዓት ከ30 ነው። 12 ሰዓት ሲል ወልቭስ ከብሬንትፎርድ፣ ሲቲ ከዌስትሃም፣ ብራይተን ከሰንደርላንድ፣ በርንማውዝ ከበርንሌ ምሽት 2 ሰዓት ከ30፣ ቶትናም ከሊቨርፑል ምሽት 5 ሰዓት፣ ሊድስ ከክሪስታል ፓላስ እንደዚሁም ኤቨርተን ከአርሰናል ይጫወታሉ። በስፔን ላ ሊጋ ሪያል ኦቪድ ከሴልታ ቪጎ፣ ሌቫንቴ ከሪያል ሶሲዳድ፣ ኦሳሱና ከአላቬስ ምሽት 5 ሰዓት፣ ሪያል ማድሪድ ከሴቪያ። በጣሊያን ሴሪያ ላዚዮ ከክሮሜንሴ፣ ዩቬንቱስ ከሮማ። በጀርመን ቡንደስሊጋ አውግስቡርግ ከቨርደር ብሬመን፣ ኮሎኝ ከዩኒየን በርሊን፣ ሃምቡርግ ከፍራንክፈርት፣ ስቱትጋርት ከሆፈኔም እንደዚሁም ወልቭስበርግ ከፍራይቡርግ እና ረቤ ሌፕሽን ከባየር ሌቨርኩሰን ይጫወታሉ። ለምትደግፏቸው ክለቦች ሁሉ መልካም ዕድል እንዲገጥማቸው ቃል ስፖርት ዩቲዩብ ቻናል ተመኝተን ከታማኝ የዜና ምንጮቻችሁ የተረጋገጡ መረጃዎችን ብቻ ትከታተላላችሁ። መረጃዎችን የምንለቅበትን ሰዓትን መመልከት እንዳይዘነጋ ብለናል። የአሁኑን ጥንቅር ዜጋ ቋጭን። ሰናይ ቀን